ቀድማ እንኳን ደስ አላችሁ የእግዚአብሔር ስጦታ ስለሆነ ልጅ ማለት ነው አብርሽና ሩታና አንድ ነገር ልንገራችሁ በክፉ አትዩብኝ በነገራችን ላይ እኔ ታውቃላችሁ ለማንም ክፋት የለብኝም ብትንጫጭ ያዳሚ ብሎግንም አደርግሽ አይስዌር እና መልላችሁ ፈልጌ መሰላችሁ ጋይስ ደበቅ ብትሉ አሪፍ ነው ብዬ አስባለሁ እንግዲህ እንደዛ ነው የምናቀው አንድ ሴት ልጅ ካረገሰች በኋላ 4 ወር 5 ወር ከሆነ በኋላ ነው ያ የሚዲያ ሰው ስለሆናችሁ ማሳወቅ አለባችሁ ማለት ነው ለምን ስራችሁ ዩቲዩብ ነው ያው ግዴታ በዩቲዩብ ስለምትወጡ ወዲያው ስለሚያስታው ግዴታ ማሳወቅ አለባችሁ ብዬ አስባለሁ ግን እስከዛ ትንሽ ደበቅ ብቴ አሪፍ ነው ብዬ አስባለሁ ጥሩ አይደለም በተለይ በልጅ እንገዳ እንደዛ ነው ማቆም እንደዛ ነው እኔ ማህበረሰብ ውስጥ ማቆም ማለት ነውና አንድ ሴት ልጅ ካረገሰች በኋላ ቶሎ እንኳን ለባላ አትናገርምና ቢያንስ እና ያሳቀኝ ደግሞ ዱባይ ከሄድኩ ነው ምልክቱን አየሁትና አለች ሩታ ማለት ነው ሲጀም ለውጥ የታየ ነበር ኢትዮጵያ በነበርሽ ሰዓት ነው ወፍራትም ጨመረ ሰውነታውን እየጨመረ የመጣ ሲቀጥል ደግሞ ፊቷ ትልቅ ሴት ያስመሰለው ለዛ ነው አላወቀችም ሊሆን ይችላልና እና ለማንኛውም ከነሳላችሁ ይሄ ያውና ስለመናገር ጥሩ አይደለም ብዬ አስባለሁ ያው መቼም አንቺ ባታቂ ራሱ ሚዲያ ላይ ብዙ ጊዜ ይወራል እንደዚህ አይነት ነገርና ሴት ልጅ ደበቅ ስትል ነው የሚያምረው በተለይ እርግዝና ማለት ነው ያው የልጅ እግዚአብሔር ጸጋ ነው እኔ በዩቴ ልጅ ስለምወዱ ምንም በዚህ ቅሬታ የለኝም እውነት ለመናገር አንድ ሴት ልጅ ካገባች ያው ቆይ በነገራችን አብሮ ከመኖር ከጀመሩ 1 አመት አልፏቸዋል ስለዚህ ከዚህ በፊት እንኳን እንደውም አለማርገሷ እኔ ገርመኛል እውነት ለመናገር ታውቃላችሁ እና እኔ ትንሽ የሚያሳስበኝ ምንድነው ቤተሰብ መርቆሽ የእውነት ሴት ልጅ ነሽ መርቆሽ መስሳት ተጠሪ ይሄ ነገር ባይፈጠር አሪፍ ነው ለምን አው ኦሬዲ ማዳም ቅመሞችን ቢድራችሁ አግብተሻል ተጋብታችኋል እውነት ለመናገር ቤተሰብ ባልተገኘበትና በሰዩት ምንም መወሰን አቅም የለንም እውነት ለመናገር አስተል ልሰንጥ ይችላልን በክፉም የሚቀበል አለ በመልካም ነገር የሚቀበል አለ እንግዲህ ሰው አስተሳሰብ ተላየ ነው የሁላችንና ሩታዬ ምልልሽ ነው ደበቅ ብቻ አሪፍ ነው ሳታረጋግጪ እውነት ሳይሆን ሚዲያ ላይ ባታውጡ አሪፍ ነው ብዬ አስባለሁ ለምን ተረጋግጦ 4 ወር 3 ወር ከሞላሽ በኋላ ብታሳውቂ ያው የሚዲያ ሰው ስለሆንሽ ብታሳውቂ አሪፍ ነው ብዬ አስባለሁ ለራስሽ ነው በነገራችን ላይ እኔ ምንም ይጎልብኝም እመጨመርብኝም ነገር የለም ማለት ነው እንደ አንድ ዩቲዩበር አስተያየት ነው መሰጠው እንጂ የማንም ደስታ ሳዘስተኝ ቀርቶ አይደለም በጣም ደስ ይለኛል ልጅ ጸጋ ነው ልጅ ስለምወደው ማለት ነው ለማንኛውም ያሳስባኛል ይሄ